እነሆ ልባችን በዱንያ ፍቅር መሞላቱ በዱንያ ጣፋጭ ነገሮች መታለላችን ጀነትን እንድንገዛበት የተሰጠን እድሜ በከንቱ እንዲቃጠል ያደርጋል። ምንም እንኳን ዱንያ ላይ ተሳክቶልን ተሟልቶልን በደስታ ብንኖር የዱንያ ደስታ ሰላምን በሚያደፈርሱ ነገሮች የተሞላ ሁሉ ነገር በእጁ እንኳን ቢሆን ይሄን ጸጋ ሊያሳጡት የሚችሉ በርካታ ነገሮች እንዳሉ ይታዩታል። ይሰጋል፣ ይጨነቃል። ከደጋግ ቀደምቶች መሃል አንዱ ዱንያን ቸላ ያልከው ለምንድን ነው ተብለው ሲጠየቁ አዱንያ ላይ የሚሻሙ ብዙ ወራዶች ስላሉ ራሴን ከወራዶች ጋር ማድረግ ስላልፈለኩኝ፣ እንደዚሁ ደግሞ ዱንያ ውለታን ስለማጠበቅ እንደቀረብካት ስለማስቀርብ ነው ብላ ባለንበት ጊዜ ሰዎች ለዱንያ ካላቸው ፍቅር የመጣቸው ሌት ተቀን ዱዓቸው ያ ረብ ብር ስጠኝ ብቻ ነው። ሐላልም ይሁን አይሉ፣ የማይፈትንም አይሉ፣ የሰው እጅ እንዳላይ የሚያደርገኝም አይሉ፣ በል በደፈናው ዱንያ ስጠኝ ብቻ ነው። አብሮ ሊመጣ የሚችለውን ነገር አያስቡትም። አዱንያን ቸላ የማለት ጉዳይ ይሆናል። እነሆ ልባችን በዱንያ ፍቅር መሞላቱ በዱንያ ጣፋጭ ነገሮች መታለላችን ጀነትን እንድንገዛበት የተሰጠን እድሜ በከንቱ እንዲቃጠል ያደርጋል። ሌት ተቀን የምናስበውና የምንጨነቀው ለዱንያ ብቻ እንዲሆን ሰበብ ይሆናል። ዱንያ በእጃቸው ያለች የሆኑ ሰዎች ያገኙትን መች ሊያጡ እንደሚችሉ መችና በምን ምክንያት ሊያጡት እንደሚችሉ እየተጨነቁ ከዱንያ የሚፈልጉትን ያክል ያላገኙ ደግሞ ለማግኘት ሌት ተቀን እየጣሩ ቁርአንን ቸላ ይላል፣ ሸሪዓን ቸላ ይላል። በዚህ መልኩ ልቡ በዱንያ ፍቅርና ውዴታ የተሞላ ሌት ተቀን የሚያስበውና የሚያወራው ስለ ዱንያ ብቻ የሆነ ሰው ቁርአንን ሊሐፍዝ አይችልም። የቀራው የሐፈዘውም እንደሆነ ሊያጣጥመው አይችልም። ነው አላህ ተባረከ ወተዓላ ስሜትን መከተል በዱንያ ጉዳይ ሙሉ በሙሉ መጠመድን አውግዟል። فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا ብላ ከነቢያትና ከደጋግ ከአላህ ባሮች በኋላ መጥፎ ሰዎች ተተኩ፣ ሶላትን ቸላሉ፣ ስሜታቸውን ተከተሉ፣ ወደፊት ጀሃነም ውስጥ ውርደትና ስቃይን ያገኛሉ ብሏል አላህ ተባረከ ወተዓላ። እነሆ ሀምገሙ ዱንያ ብቻ የሆነች ሰው ጊዜውን በሙሉ ለዱንያ የሰጠ ሰው በተወሰነ መልኩ ዱንያ ላይ ያሰበው ሊሳካለት ይችላል። ወላኪን አኺራ ላይ እሳት እንጂ ሌላ ምንም እንደሌለው አላህ ተባረከ ወተዓላ በተከበረው ቃሉ ነግሮናል። መን ካነ ዩሪዱ አልዓጅለተ ቅርብ የሆነችዋን ፈጣኗን ዱንያን የፈለገ ዐጀልና ለሁ ፊሃ ማ ነሻእ ለሱ ከዱንያ እኛ የፈለግነውን ያክል ልንሰጠው እንችላለን። ያውም ዱንያን ለፈለገ ሁሉ ሳይሆን እኛ ለፈለግነው ሰው የፈለግነውን ያክል ልንሰጥ እንችላለን። ነገር ግን ثم جعلنا له جهنم يصلاها مذموما مدحورا ብሏል አላህ ተባረከ ወተዓላ። ኋላ ላይ ግን ጀሃነምን የሱ መግቢያ መጠበሻ እናደርጋታለን፣ የተወገዘ የተዋረደ ሆኖ ይገባል ብሏል አላህ ተባረከ ወተዓላ። አኺራን ቸላ ከማለት ጋር ሸሪዓን ከመጻረር ጋር ዱንያን መሰብሰብ አኺራ ላይ ከፍተኛ ቅጣትን ያስከትላል። ثم لتسألن يومئذ عن النعيم ብሎናል አላህ ተባረከ ወተዓላ። በሐራም በሹብሃ የመጣው ቀርቶ በሐላሉን ከየመጣው አላህ ዘንድ ያስጠይቃል። ዱንያ ሐላሏ ሒሳብና ምርመራን ያስከትላል፣ ሐራሟ ደግሞ ቅጣትን ያስከትላል። እስኪገኝ ድረስ ዱንያ ላይ የሚያለፋ ከተጠቀሙት በኋላ አኺራ የሚያስጠይቅ ጸጋ ሊያጓጓን አይገባም። እያንዳንዱ ዱንያ ላይ የቆየና ከዱንያ የተጠቀመ ሰው የነበረህን ንብረት ከየት አመጣኸው ምን ላይ አዋልከው ተብሎ ይጠየቃል አኺራ ላይ። ነገሩ ይበልጥ የሚከፋው ደግሞ ከአኺራ ዱንያን ስናስበልጥ ለዱንያ ብለን ቁርአን በግልጽ የከለከለውን ስንዳፈር፣ ሪባን ስንበላ፣ ጉቦን ስንሰጥ ስንቀበል፣ ዘካን ስንከለክል፣ ሐጅ ወጅቦብን ሳለ ለሐጅ የምናወጣው ወጪ አሳዝኖን ሐጅ ከማድረግ ወደ ኋላ የምንል ከሆነ ግዴታ የሆኑብን ወጪዎችን ምንከለክል ከሆነ ምንም እንኳን ዱንያ ላይ ተሳክቶልን ተሟልቶልን በደስታ ብንኖር የዱንያ ደስታ
ሰላምን በሚያደፈርሱ ነገሮች የተሞላ ነው። ሁሉ ነገር በእጁ እንኳን ቢሆን ይሄን ጸጋ ሊያሳጡት የሚችሉ በርካታ ነገሮች እንዳሉ ይታዩታል። ይሰጋል፣ ይጨነቃል። إذا قايست بين جمالها وفعالها فإذا الملاحة بالقباحة لا تفي ብሎ ገጥሟል አንዱ። የዱንያን መልካም ጎኗን ውበቷን ዱንያ ሰዎች ላይ ከምታደርሰው ጥቃትና መከራ ስቃይ ጋር አነጻጸርኩት። የዱንያ ጥሩ ጎኖችና ማራኪነቷ ከመጥፎነቷ ሊስተካከል የማይችል ሆኖ አገኘሁታ። ዛሬ ብታስደስት ነገ ታስለቅሳለች። ዳሩን ኢዛ ማ አድሐከት ፊ የውሚሃ አብከት ገደን ቁብሐን ለሃ ሚን ዳሪ ተብላ ዛሬ ብታስቅህ ነገ ታስለቅስሃለች። ምን አይነት የምታስጠላ ሀገር ናት ተብላ። የዱንያን ደስታ ለማግኘት ሁሉም ይሯሯጣል። ሙስሊሙም ካፊሩም፣ አቅል ያለውም የሌለው ሞኙም፣ ህፃኑም አዋቂውም ለዱንያ ሲባል ጥረት ያደርጋል። ሁሉም ይሻማል። አርቆ የሚያስብ የዱንያን ጠፊነት የሚያቅ ጭንቀቱና ሩጫው ለአኺራን። ሁሉም አይነት ሰው ዱንያ ላይ መሽቀዳደሙና ለሷ መሞቱ ዱንያን ችላ እንድንላት እንድንንቃት ሊያደርገን ይገባል። ለዚህ ነው ገጣሚው ሰአትሩኩ ሑበሃ ሚን ገይሪ ቡግድን ወላኪን ሊከትረት الشركاء فيه إذا وقع الذباب على طعام رفعت يدي ونفسي تشتهيه وتجتنب الأسود ورود ماء إذا كان الكلاب يلغن فيه ያለው ዱንያን ሳልጠላት እተዋታለሁ፣ ነገር ግን እሷ ላይ የሚጋሩኝ ሰዎች ስለበዙ ራሴን ከፍ በማድረግ አንድ ምግብ ላይ ወይም መጠጥ ላይ ዝንብ ካረፈበት ከምግቡ ላይ እጄን አነሳለሁ፣ መብላቱን አቆማለሁኝ። ነፍሴ ብትፈልገውም አንበሳዎች ውሃ አይጠጡም፣ ውሻዎች ሲጠጡት ታዩአል። ሀከዛ ሙእምን ራሱን ከፍ ሊያደርግ ነገ ጥሎት የሚሄደውን ዱንያ እየሰበሰበ አኺራን ከማፍረስና ባዶ ከማድረግ ሊጠነቀቅ ይገባዋል። ለአዱንያ ስንቶች አበዱ ብሎ ሊያብድ ሐራም የሆነውን ነገር ሊዳፈር ሶላቱን ሊረሳ ዝምድናውን ሊቆርጥ አይገባው። ከደጋ ቀደምቶች መሃል አንዱ ዱንያን ቸላ ያልከው ለምንድን ነው ተብለው ሲጠየቁ ኺሰቱ ሹረካኢሃ ወቂለቱ ወፋኢሃ ወከትረቱ ጀፋኢሃ ብለዋል ረሒመሁላሁ ተዓላ። አዱንያ ላይ የሚሻሙ ብዙ ወራዶች ስላሉ ራሴን ከወራዶች ጋር ማድረግ ስላልፈለግኩኝ፣ እንደዚሁ ደግሞ ዱንያ ውለታን ስለማትጠብቅ እንደቀረብካት ስለማትቀርብ ነው ብለዋል። ሰው ልጆች የሚጓጉላትን ያክል ለሰዎች አትጓጓ። ለፍተህ ደክመህ ነው የሰበሰብከኝ ብላ ካንተ ጋር ለሁሌ አትኖርም ነው። ዱንያ ወደ አኺራ መሸጋገሪያ ድልድይ ናት፣ ሁሌ መኖሪያ አይደለችም። ከተወሰነ ጊዜ በኋላ የሚመጣ ከዛም እንደሚጠፋ ደመና ናት፣ የዛፍ ጥላ ናት። ልባቸውን ለዱንያ ያሳልፉ የሚሰጡ ሸቂይ የሆኑ ሰዎች ናቸው። አልፉደይል ብን ዒያድ ረሒመሁላህ ተዓላ ታላቁ ዓቢድ ዛሂድ ዱንያ የሁሌ መኖሪያ ሀገር አይደለችም። አደም ወደ ዱንያ የመጡት ጥፋት አጥፍተው ተውበት ያደርጉ ዘንድ ነው። አደም በዱንያ እንዳይታለሉም ብሎ አላህ ተባረከ ወተዓላ ዱንያን ከሳቸው ራቅ አድርጓታል። እየተራቡ እየተጠሙ እንዲኖሩ አድርጓል። እናት ለልጇ በማዘን ሚመር መድኃኒት እንደምታጠጣው ሁሉ ይሻለው ዘንድ ብለዋል ረሒመሁላህ ተዓላ። ዱንያ የመጣ ነው ለአኺራ የሚሆነን መልካምን ስራ ሸምተን እንድንሄድ፣ በዛው ረስተን ዘንግተን ተታለን እንዳንቀር ዱንያ ላይ የተለያዩ ሙሲባዎች ፈተናዎች እንዲገጥሙን አላህ አድርጓል። ጉዞ ላይ መሆናችንን እንድናስታውስና እንዳንተኛ ማለት ነው። እነሆ የነብዩ ሰለላሁ ዐለይሂ ወሰለም እና የሰሐቦቻቸው ሐያት ምን ይመስል እንደነበረ ሲራቸውን የሚያውቅ ሁሉ በቀላሉ መረዳት ይችላል። ዱንያን ለመሰብሰብ ብለው ነፍሳቸውን ጥለው አይሰሩም ነበር። አላህ የሰጣቸውን ያክል በሐላል የከሰቡትን ወደው ይቀበሉ ነበር። የምእመናን እናት አይሻ ረዲየላሁ ዐንሃ ወዐን አቢሃ ማ ሸቢዐ አሉ ሙሐመድን ሚን ኹብዚ ሸዒርን የውመይን ሙተታሊየይን ሐታ ቁቢደ ብላለች። ነቢ ዓለይሂ ሰላቱ ወሰላም እንዲሁ ቤተሰቦቻቸው ለተከታታይ 2 ቀናት የገብስ ዳቦ እንኳ ጠግበው በልተው አያውቁም ብላለች። በሌላ ዘገባም መዲና ከመጣንበት ጊዜ ጀምሮ ከስንዴ የተሰራ ምግብ ለ3 ቀን በተከታታይ
ጠግበን በልተን አናቅም ብላለች። ኢማሙ አልቡኻሪ ረሂመሁላህ ተዓላ ሶሒሓቸው ላይ እንደዘገቡት وهكذا عروة رضي الله عنه وارضاه ከእናታችን አይሻ እንዳስተላለፉት የእህቴ ልጅ ሆይ ለሁለት ወርና ለሶስት ወር ያክል የረሱሉ ሰለላሁ ዐለይሂ ወሰለም ቤት ላይ እሳት አይነድም ነበረ ስትለው ما كان يعيشكم ታዲያ በምን ትኖሩ ነበረ ብለው ሲጠይቅ الأسودان التمر والماء ብላለች። ቴምርና ውሃ እየበላን ነበረ ምንኖረው። አንዳንዴ ለረሱል ሰለላሁ ዐለይሂ ወሰለም የመዲና አንሳሮች ጎረቤቶቻችን ወተት ይልኩላቸው ነበረ ከዛ እንጠጣ ነበር እንጂ ብላለች። هكذا የሰዎች ሁሉ ምርጥ የሆኑት ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የዱንያ ምንነት ከማንም በላይ ጠንቅቀው ስለሚያውቁ በዚህ መልኩ ያሳልፏት ነበር። ይተኙ የነበረው ከዘንባባ ቅጠል በተሰራ ሰሌን አልያ ደግሞ ውስጡ የቴምር ዛፍ ወይም ቅጠል የተሞላ ፍራሽ ላይ ነበር። ሱሐቦቻቸውንም ከዱንያ በትንሹ እንዲብቃቁ የዱንያን ፍቅር ከልባቸው እንዲያወጡ በንግግርም በተግባርም ይገፋፏቸው ነበር። ዑበይዱላህ ኢብኑ ሙሕሰን አልአንሳሪ ረዲየላሁ ዐንሁ ባስተላለፉት ሐዲስ ነብዩ አለይሂ ሰላቱ ወሰላም ከእናንተ ውስጥ ሀገሩ ቤቱ ላይ ሰላም ሆኖ የኖረ ሰውነቱ ላይ አላህ አፍያን የሰጠው የዕለት ጉርሻው ያለው ሰው ዱንያ በሙሉ በእጁ እንዳለች ይቆጠራል ይሏቸው ነበር። ኢብኑ ማጃህ እና ተርሚዚ ዘግበውት አልባኒ ሶሒህ ባሉት ሐዲስ። ሌላ ጊዜ ደግሞ በአላህ ያመነ ነገሩን ሁሉ ለሱ የሰጠ ሪዝቁም የሚያስፈልገውን ያክል ያገኘ አላህ በሰጠው የተብቃቃ ዳነ ስኬታማ ሆነ ብለዋል። ባለንበት ጊዜ ሰዎች ለዱንያ ካላቸው ፍቅር የመጣቸው ሌት ተቀን ዱዓቸው ያ ረብ ብር ስጠኝ ብቻ ነው። ሐላልም ይሁን አይሉ የማይፈትንም አይሉ የሰው እጅ እንዳላይ የሚያደርገኝም አይሉ በል በደፈናው ዱንያ ስጠኝ ብቻ ነው። አብሮ ሊመጣ የሚችለውን ነገር አያስቡትም። በሁሉም ነገር አስተማሪያችን የሆኑት ነቢያችን ሰለላሁ ዐለይሂ ወሰለም اللهم اجعل رزق آل محمد قوتا ይሉ ነበር። ጌታዬ ሆይ የሙሐመድን የቤተሰቦቹን ርዝቅ ቁት አድርገው ይሉ ነበር። ቁት ብሎ ማለት ለጊዜው የሚበቃ ማለት ነው። النعمان بن بشير ታላቁ ሱሐቢም ረዲየላሁ ዐንሁ ወአርዳህ لقد رأيت نبيكم ما يجد من الدقل ما يملأ به بطنه ይሉ ነበር። ነብዩ ሙሐመድ አለይሂ ሰላቱ ወሰላም ሆዳቸውን የሚሞሉበት ጥራቱ ዝቅተኛ የሆነ ቴምር እንኳን የማያገኙበት ወቅት ነበረ ብለዋል። እያንዳንዱ በአላህና በአኺራ የሚያምን ሰው አዱንያ እንዳታታልለው ጥንቃቄ ሊያደርግ ይገባል። ስራው ሐላል መሆኑን ሊያረጋግጥ ይገባል። ሰርቶ ያገኘውንም ልቡ ላይ ሳይሆን እጁ ላይ ኪሱ ላይ ሊያስቀምጠው ይገባል። ማውጣት ያለበት ወቅት ላይ በቀላሉ ሳይቸገር ያወጣ ዘንድ። በተለይ ዒልምን የሚፈልግ ሰው ቁርአንን መሐፈዝ የሚፈልግ ሰው አዱንያ የአኺራ ጠላት እንደሆነች ሊያውቅ ይገባል። በአዱንያ በተጠመደን ቁጥር አኺራችንን እንጎዳለን፣ ከቁርአን ከዕልም እንርቃለን። ቁርአንን ለመሐፈዝ በሐፈዙት ለመጠቀም ዒልምን ለማግኘት ወሳኝ ከሚባሉ ነገሮች መሃል አንዱ በአዱንያ አለመታለም፣ ጊዜም በሙሉ ለሱ አለመስጠትን። ኢማሙ አልቡኻሪ ረሂመሁላህ ተዓላ ሶሒሓቸው ላይ ከአቡ ሁረይራ እንዳስተላለፉት ሰዎች አቡ ሁረይራ ሌሎች ማያስተላልፉትና ከሌሎች ተሰምቶ ማይታወቅን ሐዲስ መናገርና ማስተላለፍ አበዛ እያሉ ነው። ቁርአን ውስጥ ሁለት አንቀጾች ባይኖሩ እየተናገርኩት ያለውን ሁሉ ሐዲስ ባልተናገርኩኝ ነበር ብላ ከዛ በኋላ የሱረቱል በቀራ 159 እና 160ኛውን አንቀጽ አንብበዋል። እነዚያ እኛ ያወረድነውን መመሪያ የሚደብቁ የተረገሙ ናቸው፣ የተወበቱ ያስተካከሉና የደበቁትን ግልጽ ያደረጉት ሲቀሩ እነዚህን አላህ ተባረከ ወተዓላ ተውበታቸውን ይቀበላቸዋል የሚል መልእክት ያለውን አንቀጽ ማለት ነው። ከዛ በኋላ ምን አሉ? ሙሃጅር የሆኑ ወንድሞቻችን ገበያ ላይ መሸጥ ዒልምን ከመማር ሐዲስን ከመስማት ያዘናጋቸው ነበር። አንሳር የሆኑ የመዲና ወንድሞቻችን ደግሞ ንብረታቸውን ማሳቸውን መንከባከብ እኔ የሰማሁትን ያክል እንዳይሰሙ ያደርጋቸው ነበረ። አቡ ሁረይራ ግን ካነ የልዘሙ ረሱለላሂ ቢሽብዒ በጥኒሂ ወየሕضሩ ማ ላ የሕضሩን ወየሕፈظ ማ ላ የሕፈظونه
ከሌሎች የበለጠ ሐዲስን የመማርና ከነቢ የመስማትን እድል ያገኙት ጊዜያቸውን ለዕልም በመስጠታቸው እንደሆነ ገልጸዋል። አልሐፊዝ ኢብኑ ሐጀር አልዐስቀላኒ ረሕመቱላሂ ዐለይህ ከዚህ ሐዲስ እንደምንረዳው ዕልምን ለመሐፈዝ አዱንያን ቀለል አድርጎ መመልከት እንዳለብን ያሳያል። እንደዚሁ ቤተሰብ ያለበት ሰው ቤተሰቡን የሚጠብቅበትን ያክል መስራት እንዳለበት፣ አንድ ሰው እሱ ጋር ያለን መልካም ነገር መናገር ካስፈለገ ሪያ ከሌለበት ቢናገር ችግር እንደሌለው ሐዲሱ ያስረዳል ብለዋል ረሒመሁላህ ተዓላ። አቡ ሁረይራ ረዲየላሁ ዐንሁ ስለ ራሳቸው ሲናገሩ ወኢነ አባ ሁረይረተ ካነ የልዘሙ ረሱለላሂ ቢሽብዒ በጥኒሂ ብለዋል። አቡ ሁረይራ ንግድም ላይ ይሁን መዝራት ማምረት ላይ አልተሰማራም ነበረ። ለጊዜው ብቻ ሆዱን የሚሞላበትን ነገር ካገኘ ከረሱል ጋር ሰለላሁ ዐለይሂ ወሰለም ሆኖ ሐዲስ በመማር ነበር ጊዜው የሚያሳልፈው ብላ። እነሆ ቁርአንን መቅራት መሐፈዝ ዕልምን መማር የሚፈልግ ሰው ራሱ ተጠቅሞ ኡማውን መጥቀም የሚፈልግ ሰው በአዱንያ ሊታለል አይገባም። አዱንያ ውስጥ ጠለቅ ብለን በገባን ቁጥር አኺራን እንጎዳለን። ዋናው ትልቁ ገማችን አኺራ ሊሆን ይገባል። አስፈላጊ የሆነውን ያክል ከመስራታችን ጋር ዕልም ላይ ትልቅ ደረጃ መድረስ የሚፈልግ ሰው መሐፈዝ የሚፈልግ ሰው መጠቀም የሚፈልግ ሰው ለዕልሙ ለዲኑ ብሎ ዱንያውን ሊጎዳ ይገባል። ይሄን ማሳካት የምንችለው ነፍስያችን ስናሸንፍ፣ ነፍስያችንን ማሸነፍ የምንችለው የዕልምን ደረጃ ጠቀሜታውን ስናቅ ነው። ትልቅ ወኔ ሲኖረን። ሆኖም በሁሉም ነገር ሚዛናዊ መሆን ይጠበቅብናል። ዱንያን በምናወግዝበት ጊዜ ድንበር ማለፉን፣ እሷን ማምለኩን፣ ያለ አግባብ መሰብሰቡን፣ የሰበሰብነውን ገንዘብ ሐቁን መከልከሉን እንጂ የምናወግዘው መስራቱን አይደለም የምናወግዘው። እኔ ዒባዳ ላይ ነኝ፣ እኔ ዕልም ላይ ነኝ ብሎ እጅ ነጣጥፎ መቀመጥም ተገቢ ነው ያለን አይደለም። እያንዳንዱ ሰው የሰው እጅ ከማየት ራሱን የሚጠብቅበትን የቤተሰቦቹን ወጪ የሚሸፍንበትን ያክል ሊሰራ ሊከስብ ይገባዋል። ሙሉ በሙሉ ዱንያን ትቶ መስጂድ መቀመጥም የተወገዘ ነው። ሙሉ በሙሉ ለዱንያ ባሪያ መሆንም የተወገዘ ነው። ሰዒድ ብን ሙሰይብ ረሒመሁላህ ተዓላ ላ ኸይረ ፊ መን ላ የጅመዑል ማለ የኩፉ ቢሂ ወጅሀሁ ወዩአዲ አማነተሁ በላ። የሰው ፊት እንዳይገርፈው ለማድረግ አማናውን ለመወጣት ገንዘብን ማይሰበስብ ሰው ኸይረኛ ሰው መልካም ሰው አይደለም ብላ። ንያችን ራሳችንን ለመጠበቅ አላህ የጣለብንን ግዴታ ለመወጣት ከሆነ ሐላል ከስብ መከሰቡ ያስመሰግናል። አኺራን ካለመርሳት ጋር ሐቁን ከመወጣት ጋር በተቻለን ያክል ጎን ለጎን ዱንያችንን ለማስተካከል መጣር ራሱን የቻለ የፍቅህ የአስተዋይነት አይነት ነው። አቡ ደርዳ እንደተዘገበው ኢነ ሚን ፊቅህ ረጁሊ ኢስቲስላሑሁ መዓሸሁ ብላ። ከአንድ ሰው አዋቂነት፣ አስተዋይነት፣ ፈቂህነት ምልክት አንዱ ህይወቱን ማስተካከሉ ነው። ለመኖር የሚያስፈልጉ ነገሮችን ማሟላቱ ነው ብላ። እንደዚሁ ደግሞ ዱንያን ከመውደድ አይቆጠርም። ዱንያ ላይ ለመኖር ህይወትን ለማስተካከል የሚያስፈልጉ ነገሮችን ማሟላት ብላ። ሸሪዓው በሁሉም ነገር ሚዛናዊነትን አስተምሮናል። ሁሌ እየቀሩ እየተማሩ ወላከን ሲርባቸው ሲቸግራቸው ሰው ጋር ሄደው እጃቸው የሚዘረጓሉ። ይሄ ተገቢ አይደለም። ሱሐቦች በሁሉም ነገር አርአያችን ሊሆኑ ይገባል። በመጠኑ ከዲን ከዕልም ጋር በማይጋጭ መልኩ እየሰሩ አዱንያን ማስተካከል ይቻላል። ዕልምን እስከተማሩ ድረስ መስራት አይቻልም፣ እስከ ሰሩ ድረስ መማር አይቻልም ልንል አይገባ። ይሄ የደካማነት ምልክት ነው። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ ያ መዕሸረ አልቁራእ እስተቢቁ አልኸይራት ወብተጉ ሚን ፈድሊላህ ወላ ተኩኑ ዒያለን ዐለ ናስ በላ። እናንተ ቁርአን ቀሪዎች ሆይ የቁርአን ሰዎች ሆይ መልካምን ነገር ተሽቀዳደሙ፣ ከአላህ ትሩፋትም ጠይቁት ፈልጉ፣ ሰው ላይ ሸክም አትሁኑ ብሏል። ይህ ማለት ደግሞ የተማረውን ዕልም እስኪረሳ ድረስ እንደ ተራ ሰው የአዱንያ ባሪያ ሊሆን ይገባል ማለት አይደል። አስተዋይ ሊሆን ነፍስያውን ስሜቱን ሊያሸንፍ እንቅልፍ ሊቀንስ ይገባል። ዱንያንም ዲንንም አብሮ ያስኬድ ዘንድ ማለት ነው። አልመቅሱድ ከዚህ የተፈለገው ዱንያን በምንተችበት ጊዜ ምንም አትስራጀ ነዳትፈህ ቁጭ በል ማለት አይደል። ዕልምና ቁርአንን ከመረጥክ የሰው እጅ ያየህ ኑር ማለት አይደል። ጊዜያችንን በአግባቡ መጠቀም ከቻለን አስተዋይ ከሆነን ሁለቱን ማጣጣም ይቻላል። ልባችን ፊታችን ወደ ዕልም ካዞረን ወደ ቁርአን ካዞረን በተወሰነ መልኩ ዱንያ መጎዳቱ አይቀርም። ኢነማ ሁወ ጠዓሙን ዱነ ጠዓም ወሊባሱን ዱነ ሊባስ ነው ሊሆን የሚችል።
የዱንያ ሰዎች እንደሚበሉት መብላትህ እንደሚለብሱት መልበስህ አይቀርም። እነማ ብዛትና አይነቱ ነው ሊለያይ የሚችለው። ቁርአንን የቀራ ሰው ሸሪዓን ያወቀ ሰው አርቆ በማሰብ ከሌሎች ሊለይ ይገባል። ጠፊ በሆኑ ነገሮች ጊዜውን ሊያሳልፍ አይገባም። ከዱንያ ለጊዜው የሚበቃውን ያክል ብቻ በመስራት ዋናውን ዓላማውን አኺራ ዲን ሊያደርግ ይገባል። የሐፈዘውን ሙራጃዓ ሊያደርግ የተለያዩ የማያውቃቸው ሸሪዓ ነጥቦችን ለማወቅ ጥረት ሊያደርግ የደጋ ቀደምቶችን ክታብ ሊያነብ ከዑለሞች ጋር ተገናኝቶ ሊወያይና ባሕት ሊያደርግ ይገባል። ቁርአንን የሐፈዘና መልእክቱን በሚገባ የተረዳ ሰው የትም ቢኖር ከማንም ጋር ቢኖር ዓላማውን አይረሳም። ከሚተኙት ጋር እንደ ልቡ አይተኛም። ከሚስቁት ጋር በሆነ ባልሆነው አይስቅም። ወደ ዱንያውን ቢገባ አላህን የማይፈሩና አኺራን የረሱ ሰዎች እንደሚያጭበረብሩት አያጭበረብርም። ዱንያ የልፋት የድካም ሀገር እንደሆነች ያውቃል። ዒልምን ለማግኘት ቁርአንን ለመሐፈዝ ራስንም ይሁን ሌሎችን ለመጥቀም ቆራጥነት ስንፍናን ጠራርጎ ማስወገድ እንደሚያስፈልግ ጠንቅቆ ያውቃል። የሕያ ብን አቢ ከሲር የሚባሉት ታቢዒ ላ ዩናሉ ልዕልም ቢራሐት ልጅስም ብላ ከማረፍና ከመዝናናት ጋር ዒልም አይገኝም ብላ የግድ ካልሆነ በስተቀር ከሰዎች ጋር መገናኘትን ጠግቦ መብላትን ጠግቦ መተኛትን መጠንቀቅ አለበት። ኢብራሂም አልሐርቢ ረሒመሁላህ ተዓላ አጅመዐ ዑቀላኡ ኩሉ ኡመትን አነ ነዒመ ላ ዩድረኩ ቢነዒም ብላ ከሁሉም ህዝቦች አስተዋይና ዓቅል የሆኑ ሰዎች በሙሉ ተስማምተዋል ጸጋ በጸጋ አይገኝም ብለው። ያለ ወቅቱ ጊዜውን በረፍት ያሳለፈ ሰው እውነተኛውና ቀጣዩ ረፍት ያመልጠዋል። በአዱንያ ጣፋጭ ነገሮች የተታለለ ሰው የነቢያቶች ወራሽ የመሆንን ደረጃ ሊያገኝ አይችልም። ሆኖም ሐፊዝ አልቁርአን መሆን ዓሊም መሆን ለራሱ ለኡማው ጠቃሚ መሆን የፈለገ ሰው በአዱንያ ጥቅሞች ተታሎ ጊዜውን ለአዱንያ ሊያደርግ በሆነ ባልሆነው ከሰዎች የተገናኘ ጊዜውን ሊያቃጥል ሌሊቱን አይገባም። ፈኩን ረጁለን ርጅሉሁ ፊ ሰራ ወሃመቱ ሂመቲሂ ፊ ሱረያ ተብላ እግርህ አፈር ላይ የወኔ ሐናቱ ኮከብ ላይ ያለ ሰው ሆን ተብላ አርገህ አስብ። ለአዱንያ ብቻ አትኑር፣ ለሆድህ ብቻ አትኑር። እንስሳትም ጭምር ለሆዳቸው ይኖራሉን። በመጨረሻም ዓሊ ረዲየላሁ ዐንሁ አርዳህ ዱንያ ጓዟን ጠቅልላ እየሄደች ነው፣ አኺራ ወደ እናንተ እየመጣች ነው። ለአዱንያም ልጆች አሏት፣ ለአኺራም ልጆች አሏት። ከአኺራ ልጆች ሁኑ፣ ከአዱንያ ልጆች አትሁኑ ብለዋል። አላህ ተባረከ ወተዓላ ከአኺራ ልጆች ያድርገን። ቁርአንን መቅራቱንም መሐፈዙንም ማዕናውንም ስራውንም ያግራልን። እነሆ ዐላ ኩሊ ሸይኢን